የማዕከላዊ ኢትዮጵያ ክልል የሳይንስ ኢኖቬሽን ቴክኖሎጂ ማዕከል እናደርጋለን በሚል ሶስተኛ ዙር የሳይንስና ፈጠራ ስራዎች አውደ ርዕይ የተካሄደ ሲሆን በዚህም መርሃ ግብርም የክልሉ ሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ሰርሞሎን ጨምሮ ሌሎች ከፍተኛ የስራ ኃላፊዎች በተገኙበት የፓናል ውይይት መድረክ ተካሂዷል። የክልሉ የቴክኖሎጂ አቅምን በአግባቡ ማሳደግ እንደሚገባም የክልሉ ዋና አፈ ጉባኤ ወይዘሮ ፋጤ ሰርሞሎ የተናገሩ ሲሆን ለዚህም ሁሉን አቀፍ ትብብር እንደሚያስፈልግም ተናግረዋል። ተጋጋሪ ስለሆነ በአንድ ተቋም ብቻ ሰርተን ውጤት የምናመጣው ስላልሆነ ቅንጅት የሚጠይቅ ስለሆነ ይሄ ቅንጅቱ አሁንም ቀጣይም ተጠናክሮ መቀጠል አለበት የተባለው ነገር አጠናክረን መያዝ ይኖርብናል የሚለውን ነገር ለማንሳት ነው። የታችኛው መዋቅር እኔ ሊመሰገን ይገባል የሚል ነገር አለኛው በተመሳሳይ ሂደት ነው እየሄደ ያለውና ተቀብሎ ፈጠራ የሚፈጥሩ ልጆችንም በማውጣት ረገድም ታለንታቸውን ተከትሎ እያበቁ በመሄድ ረገድም ትልቅ ስራ ነው እየተሰራ ያለውና ይሄ መድረክ ራሱ ከታች ጀምሮ እየተካሄደ የመጣ መድረክ ነው ሂደቱን ተከትሎ። ስለዚህ ቅንጅቱ መጠናከር መቻል አለበት። እኔ ቢጨመርበት ብዬ ማነሳው ቅንጅቱ ላይ በእርግጥ ይኖራሉ ብዬ አስባለሁ። ቅድም እንደተነሳው ወጣቶችና ሴቶች አካባቢ ያው ብዙ ኢንቮልቭ የሚያደርጉት ነገር አለ ወይ የሚለው ነገር ላይኖር ይችላል። ግን ወጣቱን በመለየት ሴቷን በመለየት በአመለካከት በአስተሳሰብ ደረጃ አጠቃላይ ሂደቱን በመቀየር ረገድ ለነዚህ ተቋማት በማቀበር ረገድ ትልቅ ሚና ይኖራቸዋል ብዬ አስባለሁና በሳይንስና ቴክኖሎጂ የተገኙ ውጤቶችን በአግባቡ መደገፍ እንደሚገባም ተመላክቷል። እንደዚህ ወጣ ያለ ታለንት ያላቸው ልጆች አሉ። እነዛን በደንብ አድርጎ ጉትጉቶ ማውጣት ላይ በደንብ ተይዞ መሰራት መቻል አለበት የሚል ነገር አለኝ። የሁሉም ሰው ታለንት አንድ አይነት ላይሆን ይችላል። የተለያየ ፈጠራ ችሎታ ነው ያላቸውና እነዚህን በደንብ አድርጎ ይዞ ማውጣት ላይ ቀጣይነት ያለው ስራ መሰራት መቻል አለበት። እንደዛሬው አይነት መድረክ ተካሂዶ ምናበቃ ከሆነ ልጆቹን ፍራስትሬት ያደርጋሉ። ያቀዱትን እቅድ እስከ መጨረሻው ላይ ሄዱ ይችላሉ። መሃል ላይ በተለያየ ቻሌንጅ ሊያቋርጡና ሊገቡ ይችላሉ ማለት ነው። ስለዚህ እነዚህን ልጆች ማገዝ ያስፈልጋል። እነሱ የተሻለ ደረጃ ላይ ሲደርሱ ሲወጡ ያየ ታች ያለ ተማሪ ደግሞ እነሱን ለመከተል ጥረት ያደርጋል ማለት ነው። ስለዚህ ይሄንን በደንብ አድርጎ መስራት ያስፈልጋል። ክልሉ የሳይንስ የቴክኖሎጂ ማዕከላትን ማስፋፋት ላይ የክልሉ መንግስት ትኩረት አድርጎ በመስራት ላይ ስለመሆኑ የክልሉ ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊው አቶ አንተነህ ፍቃዱ በዚሁ ፓናል ውይይት ላይ ተናግረዋል። ክልል ቅድም ያው አቶ ሰላሙም አቶ ታደሰም አንስተዋል። ያው ክልላችን በነገራችን ላይ ትናንትም አምናም መጥተዋል። የትምህርት ሚኒስቴር ሚኒስትር ዴኤታ አምናም ተገኝተዋል። የሳይንስና ኢኖቬሽን ሚኒስቴር ሚኒስትር ዴኤታ አምናም ዘንድሮም ተገኝተዋል። የኛን ቅንጅት ለሳይንስ ኢኖቬሽን ቴክኖሎጂ የምንሰጠው ትኩረት አፕሪሼት አድርጓል ከሌሎች ክልሎች አንፃር አይተው። ሁለተኛ ቅንጅቱንም አፕሪሼት አድርጓል እና በዛ መሰረት ያው አንድ ሞዴል ኢኖቬሽን ሴንተር ኦር ኢንኩቤሽን ሴንተር ለመገንባት ቃል ገብተዋል ማለት ነው። ይሄ የሚቀጥለው 2019 ላይ ይገነባል፣ ስራ ይጀምራል። የዘርፎችን ትብብር በማሳደግ የፈጠራ ስራዎችን ማጎልበት እንደሚገባም ተመላክቷል። ሴንተር መፍጠር ያስፈልጋል፣ ያሉትን መጠቀም አለብን። አንዱ ይሄ ነው። ሁለተኛ ዩኒቨርሲቲዎች ውስጥ በጣም ብቁ የሆኑ ኢንኩቤሽን ሴንተሮች እንዲኖሩ ማድረግና እነሱን መጠቀም ነው። ከዛ ባሻገር በዞን ደረጃ እያንዳንዱ ማቋቋም ያስፈልጋል።